የመጀመሪያው በህልም አልጋ ሲሰበር ማየት፣ ሁለተኛ ጎጆ ቤት ማየት፣ ሶስተኛ መኪና ስትነዳ ማየት፣ አራተኛ በር ሲዘጋ ካያችሁ፣ አምስተኛ ውሃ ሲደፋ ካያችሁ፣ ስድስተኛ ምግብ ሲበላሽ ማየት፣ ሰባተኛ ደግሞ ብርጭቆ ሲሰበር ካያችሁ ጌታ እግዚአብሔር መንገድ ሊያሳያችሁ፣ ሊያድናችሁ፣ ሊያሻግራችሁ የሰጣችሁ ምርኮ እንድትጠብቁ እግዚአብሔር አምላክ ሌላ ምዕራፍ እያዘጋጀላችሁ እንደሆነ ፍንጭ ይሰጣችኋል። ይህንን ህልም ባያችሁና በሰማችሁ ጊዜ ከምታዩት ህልም ጋር እንድታመሳክሩ ቪዲዮን ስትጀምሩ ላይክ እንድታደርጉ አሳስባችኋለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ እና የደውል ምልክቷን እንድትጫኑ። አሁን ፍቺዎች እሄዳለሁ። አልጋ ሲሰበር ካሳያችሁ እግዚአብሔር እየተናገራችሁ ያለው የሰላም መታወክ እንደሆነ ያመለክታል። አልጋ የእረፍት የሰላምና የትዳር የቤት ምልክት ነው። መጽሐፍ ቅዱስ በዕብራውያን ምዕራፍ 13 ቁጥር 4 ላይ ሲናገር መጋባት በሁሉም ዘንድ ክቡር፣ መኝታውም ንጹህ ይሁን፣ ሴሰኞችና አመንዝሮች ግን እግዚአብሔር ይፈርድባቸዋል ብሎ ይናገራል። አልጋ ሲሰበር ማየት ግን በቤት ሰላም ላይ የመጣ የጠላት ጥቃት እንዳለ ያሳያል። በተመሳሳይ መልኩ አልጋ ሲሰበር ማየት ትዳር ውስጥ ያለውን ኃይለኛ ግጭትን የሚያመለክት ህልም ነው። ይህ ምልክት በቤት ውስጥ እረፍት እንዳታገኝ የሚሰራ የጠላት ውጊያ እንዳለ ያሳያል። በተለይ ደግሞ በቤተሰብ ጤና እና በኢኮኖሚ በኩል ሰላም እንዲናወጥ የታቀደ ሴራ እንዳለ ፍንጭ የሚሰጥ ህልም ነው። አልጋ የእረፍት የሰላምና የትዳርና የቤተሰብ ሚስጥር ምልክት ነው። አልጋ ተሰብሮ ማየት ደግሞ በእነዚህ ነገሮች ላይ የሚመጣውን መስተጓጉልና ውጊያ እንዳለ የሚያመለክት ህልም ነው። አልጋ ላይ የምንተኘው ከድካማችን ለማረፍና በቂ እንቅልፍ ለመተኛት ጀርባችንን ልናሳርፍ ነው። አልጋ የሰው ልጅ ከድካሙ የሚያርፍበት ቦታ ነው። አልጋው ተሰብሮ ማየት ደግሞ በህይወት ውስጥ ሰላምህን የሚነሳ እንቅልፍ የሚነሳ አእምሮ እንዳያርፍ የሚያደርግ የጭንቀት መንፈስ መኖሩን ያሳያል። ጌታ ያዘጋጀልን በረከት ተቀብለ እንዳትደሰት ጠላት በሐሳብና በጭንቀት ልብን ሊሰብር እንደሚሞክር የሚያሳይ ህልም ነው። መጽሐፍ ቅዱስ በምሳሌ ምዕራፍ 4 ቁጥር 23 ላይ ሲናገር አጥብቀ ልብህን ጠብቅ የህይወት መውጫ ከሱ ነውና ብሎ ይናገራል። ይህንን ህልም ካያችሁ በትዳርና በቤተሰብ ላይ የሚመጣ የመንፈሳዊ ውጊያ ነው። መጋባት በሁሉም ዘንድ ክቡር፣ መኝታውም ንጹህ ነው ይላል። ይህ ክፍል የሚያሳየው ንጽህናን ነው። አልጋ ሲሰበር ማየት ደግሞ ረፍትህን፣ ሰላምን፣ መረጋጋትን የሚቃወም መንፈስ እንዳለ የሚያሳይ ህልም ነው። አልጋ ተሰብሮ ማየት በትዳር መካከል የሚመጣ ጥልንና አለመግባባትን ወይም መለያየትን የሚያሳይ ምልክት ነው። ይህንን ህልም ባያችሁ ጊዜ መሰረቱ ሊናወጥ ስለሆነ ጌታ እግዚአብሔር አስቀድማችሁ እንድትጸልዩ እያስጠነቀቃችሁ ነው። አልጋ ሰውን የሚሸከም መሰረት ነው። መሰበሩ ደግሞ በህይወት ላይ የምትታመንባቸው ነገሮች ለምሳሌ ገንዘብ፣ ስራ ወይ ቤተሰብ ሊሆን ይችላል። ይህንን ህልም ካየ በኋላ እንዲህ አይነት ነገሮች ሊናወጡ ስለሚችሉ እግዚአብሔር እያስጠነቀቀና አልጋ አንዳንድ ጊዜ የድካምን ምልክት ሊሆን ይችላል። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 5 ቁጥር 8 ላይ ሲናገር ኢየሱስ ተነሳና አልጋን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ይህ ክፍል የሚያሳየው ይሄ ሰው ከ38 ዓመት ጀምሮ በአልጋ ላይ የተኛ ቤትሳይዳ የምትባል መጠመቂያ የተኛ ሰው ነው። ይህ ሰው የተኛው ነገር ደልቶት ሳይሆን ድካም ውስጥ ስላለ፣ የበሽታ ድካም፣ የማይመች ድካም ውስጥ፣ የጤና እክል ውስጥ ስላለ ካለበት የጤና እክል ነፃ ለመውጣትና የውሃው መናወጥ የሚጠብቅ ሰው ነው። አንዳንድ ጊዜ በአልጋ የሚያሳየው ደግሞ የድካምን ምልክት እንደሆነ ፍንጭ ይሰጣል። በህልም ጎጆ ቤት ማየት። በህልሞቻችን ጎጆ ቤት ማየን እንደ ሁኔታው ሁለት አይነት ትርጉሞች ሊኖሩት ይችላሉ። ጎጆ በአንድ በኩል የትህትናና የጊዜያዊ መሸሸጊያ ምልክት ነው። በሌላ አቅጣጫ ደግሞ የብቸኝነት ወይም የመገለል ምልክት ተደርጎ ይወሰዳል። አንደኛ ትህትናን የሚያሳይ አዲስ ጅማሬ ወይም አዲስ ላይፍ የሚያሳይ ነው። ጎጆ ቤት ቀላልና መሰረታዊ የሆነ መጠለያ ነው። ቀለል አድርገህ የምታያቸውና ቀለል አድርገህ የምትሰራው ስፍራ ነው። ይህ የሚያሳየው ደግሞ ትህትናንና ማንነትን ሊገልጥ ይችላል። ጌታ ህይወትን ከትልቅ ኩራትና ትዕቢት ጠብቆ በትህትና ወይም አዲስ ምዕራፍ እያመጣ እንደሆነ የሚያሳይ ህልም ነው። ትልቅ ላይፍ ሊያስጀምር ስለሆነ በትንሽ እንድትነሳና እግዚአብሔር በሱ እንድትታ
እንድትታመን የሚያሳይና መንገድ የሚጠቁም ነው። መጽሐፍ ሲናገር በትንሽ የታመነ በብዙ ይሾማል ይላል። ጎጆ ቤት ማየት መልካም ጅማሮ ነው። የእስራኤል ልጆች በበረሃ ሳሉ እግዚአብሔር አምላክ በጎጆአቸው እንዲኖሩ እግዚአብሔር መንገድ አሳይቷቸዋል። ይህም እግዚአብሔር አብሯቸው መሆኑንና ለተስፋይቱ ምድር ወይንም ወደ ከነዓን ማርና ወተት ወደምታፈስበት ምድር ሊያስገባቸው እያዘጋጃቸው መሆኑን ያሳያል። መጽሐፍ ሲናገር በትንሽ የታመነ በብዙ ይሾማል ይላል። ጎጆ ቤት ማየት ጊዜያዊና መሸሸጊያ ስፍራ ነው። ይህ የሚያሳየው ለዘላለም የሚቀጥልና ቋሚ ቤት እንዳልሆነ ፍንጭ ጌታ እየሰጣችሁ ነው። ይህ ህልም ከገንዘብ እጥረት የተነሳ አሁን ያለህበት የማይመች ሁኔታ ጊዜያዊ መሆኑንና ጌታ ለጥቂት ጊዜ መሸሸጊያ ስፍራ እንደሚሰጥ የሚያሳይ ህልም ነው። በዚህ አስቸጋሪ ወቅት መጠለያ አልባ አላደርግህም የሚል መለኮታዊ ተስፋ እግዚአብሔር እየሰጠ ነው። እግዚአብሔር ከአንተ ጋር ያልጨረሰው ነገር እንዳለና ሌላ እረፍት የተሞላበት ምዕራፍ እንዳዘጋጀልህ ፍንጭ ይሰጣል። መጽሐፍ ቅዱስ በኢዮብ ምዕራፍ 11 ቁጥር 16 ላይ ሲናገር መከራን ትረሳዋለህ፣ እንዳለፈ ውሃ ታስበዋለህ፣ ከቀትር ይልቅ ሕይወት ይበራል፣ ጨለማም ቢሆን እንደ ጠዋት ይሆናል፣ ተስፋም ስላለ ተዘልለህ ትቀመጣለህ፣ በዙሪያም ትመለከታለህ፣ በደህንነት ታርፋለህ ይላል። ዛሬ ስላልተመቸ እንደዛ ይሆናል ማለቱ ሳይሆን ተስፋ እየሰጠ ሊያደርግልህ እንድታምነው እግዚአብሔር ስለሚፈልግ በዚህ መንገድ እግዚአብሔር ህልምን ይገልጥልሃል። ጎጆ ቤት ማየት የብቸኝነት ምልክት ነው። ጎጆ አብዛኛው ጊዜ በብቸኝነት የሚሰራ ቤት ነው። አንዳንዴም ራስን ከሰዎች ወሬና ጫጫታ አርቀ ከጌታ ጋር የምትገናኝበት የብቸኝነት ጊዜ እንደሚያስፈልግ ይጠቁማል። መጽሐፍ በኢሳይያስ ምዕራፍ 1 ቁጥር 8 ላይ ሲናገር የጽዮንም ሴት ልጅ በወይን ቦታ እንዳለ ዳስ በዱባ አትክልትም እንዳለ ጎጆ እንደተከበበችም ከተማ ሆና ቀረች ብሎ ይናገራል። ይህ የሚያሳየው የጽዮን ልጅ እንደተረሳች ቢናገርም እግዚአብሔር ግን እንዳልተዋት የሚናገር መልእክት ነው። ማንም በሌለበት በዚያ በብቸኝነት ስፍራ አብሮ እንዳለ የሚገልጽ ፍንጭ የሚያሳይ ምልክት ነው። መጽሐፍ ቅዱስ ስለ ዳዊት ሲናገር ዳዊት ተረስቷል፣ አባትና እናቴ ረስተውኛል፣ እግዚአብሔር ግን አሰበኝ ብሎ ይናገራል። በቤተሰቡ ቢረሳም እግዚአብሔር ግን ከእርሱ ጋር እንደነበር መጽሐፍ ይናገራል። በሁለተኛ ሳሙኤል ምዕራፍ 6 ላይ ሲናገር በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ፣ በሄድክበትም ሁሉ ከአንተ ጋር ነበርኩ ብሎ ለዳዊት ይናገራል። በጫካ የአባቱን በጎች ዳዊት ይጠብቅ ነበር። ከዚህ የተነሳ በቤተሰቡ ተረስቷል። እግዚአብሔር ግን ወደሱ መጣ። ይህ ህልም እግዚአብሔር ለትልቅ ፕሮግራም እያዘጋጀ እንደሆነ በእምነት እንድትመለከት የሚያሳይ ህልም ነው። በህልም መኪና ስትነዱ ካያችሁ እግዚአብሔር እንደዚህ ያላችሁ ነው። ይህንን ህልም ካየ የህይወት ሽግግር እንደሆነ የሚያመለክት ህልም ነው። በመኪና እየሄድክ ከሆነ ህይወት በቆመበት እንዳልቀረና ወደፊት እየቀጠልክ እንደሆነ የሚያሳይ ህልም ነው። ይህ ጉዞ ወደ አዲስ ቤትና ከበረከት ጋር ለመገናኘት የምታደርገውን ሂደት ያሳያል። ጌታ በህይወት ውስጥ አዲስ እንቅስቃሴ መጀመሩን የሚያበስር ህልም ነው። በትንቢተ ኤርምያስ ምዕራፍ 1 ቁጥር 11 ላይ ሲናገር ደግሞ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ ምን ታያለህ? እኔም የለውዝ በትር አያለው አልኩ። እግዚአብሔርም እፈጽመው ዘንድ በቃሌ እተጋለሁና መልካም አይተሃል አለኝ። እግዚአብሔር አምላክ ሌላ አዲስ ምዕራፍ እንዳለ፣ የሚበልጥ ምዕራፍ፣ የደስታ ምዕራፍ፣ የእረፍት ምዕራፍ፣ የበረከት ምዕራፍ እንዳዘጋጀ የሚያሳይ ህልም ነው። መኪና አንተ እየነዳ ካየ በህይወት ውስጥ በውሳኔዎች ላይ ስልጣን እንዳለ ጌታ መሪነቱን ለአንተ እንደሰጠ የሚያሳይ ፍንጭ የሚሰጥ ህልም ነው። ለምሳሌ ቤተሰብ እየመራ ይህንን ህልም ካየ፣ ስራ ቦታ ላይ ይህንን ህልም ካየ፣ በአገልግሎት ስፍራ ይህንን ህልም ካየ ጌታ እግዚአብሔር ኃላፊነትና ቀዳሚነትን ሊድ የማድረግ መንፈስ፣ የመሪነት መንፈስ በአንተ ላይ እንዳስቀመጠ ፍንጭ ያሳያል። ሌላ ሰው ከነዳ ደግሞ ህይወትህን ሌላ አካል ወይም መንፈሳዊ ኃይል እየመራ መሆኑን ያሳያል። መኪናውን በሚነዳው ሰው ደስተኛ ከሆንክና ሰላም ከተሰማ እየመራ ያለው እግዚአብሔር አምላክ እንደሆነ ፍንጭ ይሰጣል። መጽሐፍ ሲናገር በኢሳይያስ ምዕራፍ 58 ቁጥር 11 ላይ እንደዚህ ይላል፣ እግዚአብሔር ሁል ጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግብሃል፣ አጥንትህንም ያጠናል፣ አንተም እንደሚጠጣ ገነት ውሃውም እንደማቋረጥ ምንጭ ትሆናለህ ይላል። ሹፌሩን የማታውቀው ከሆነ ደግሞ መሪዬ ማን ነው ብለህ መጸለይ እንዳለብህ ይናገራል። በዚህ ጊዜ ማወቅ ያለብህ የማታውቀው ሰው ሲነዳ ካየ፣ ፍርሃትና ጭንቀት ከተሰማ እየመራ ያለው ሌላ አካል ሊሆን ስለሚችል
በተቃውሞ ጸሎት ማድረግ እንዳለብህ የሚያሳይ ህልም ነው። ምክንያቱም መኪናውን በሚነዳው ሰው ደስ ልትሰኝ ሲገባ እየፈራህና እየተጨነክ ነው። ይህ ሌላ ኃይል፣ ደስ የማሰኝ የማይገባ መንፈስ ዓለም ተግዳሮትና ውጊያ እንዳለ ፍንጭ ይሰጣል። በዚህ ሰዓት እንድትጸልይ ጌታ እየተናገረ አሁን መኪና ውስጥ ሆነ የምትነዳው መንገድ በቀጭንና በማይመች በገደል መካከል ስትጓዝ ካየህ ጌታ ያንን አስቸጋሪ መንገድ በዝግታ ሳይሆን በፍጥነት እንድትሻገር የሚረዳህ ረዳት ወይም ጸጋ እንደሰጠ የሚያሳይ ፍንጭ የሚሰጥ ህልም ነው። መጽሐፍ ቲቶ ምዕራፍ 2 ቁጥር 11 ላይ ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ይህ ጸጋ ከባዱንና አጣብቂኝ የሆኑ መንገዶችን በትዕግስት እንድታልፍ እንድትሻገር ጉልበት የሚሰጥ ፍንጭ የሚሰጥ ህልም ነው። ይህንን ህልም ስታዩ በህይወታችሁ ላይ እግዚአብሔር በፍጥነት እንድታልፉ መንገድ እየጠቆማችሁ ነው። በር ሲዘጋ ማየት። መጽሐፍ በራእይ ምዕራፍ 3 ቁጥር 8 ላይ እነሆ በአንተ ፊት የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም ይላል። በህልም በር ሲዘጋ ማየት ወደ ቀጣይ የህይወት ምዕራፍ እንዳትሸጋገር የሚከለክል የጠላት መጋረጃ እንዳለ ያሳያል፣ ወይንም መንፈሳዊ ጋሬጣ ምልክት ነው። ጠላት እድገትህን ለመግታት፣ ጠላት በረከትህን ለመገዳደር እየሞከረ መሆኑን ያሳያል። በትዳር አቅጣጫ፣ በስራ አቅጣጫ፣ በአገልግሎት አቅጣጫ እንድትጸልይና ከመንገድ ላይ በር ሊዘጋ የሚፈልገውን እጅ እግዚአብሔር እንዲከለክል እንድትጸልይ የሚያሳይ ህልም ነው። መጽሐፍ ቅዱስ ውስጥ በር ሲዘጋ ማየት እንደ አውዱ የተለያየ ነው። ለምሳሌ የመጀመሪያው የምህረት በር መዘጋት። ይህ በር ሲዘጋ ካያችሁ ውስጣችሁ በመዘጋቱ ምክንያት ካዘነ ከተጸጸታችሁ ይህ የጥንቃቄ መልእክት ነው። መርከብ ኖህ ሰርቶ ከጨረሰ በኋላ እግዚአብሔር በስተኋላው በሩ እንደዘጋ ያሳያል። በዘፍጥረት ምዕራፍ 7 ቁጥር 16 ላይ ሲናገር ስጋ ካለው ሁሉ የገቡትም ተባትና እንስት እግዚአብሔር እንዳዘዘው ገቡ፣ እግዚአብሔርን በስተኋላው ዘጋበት ይላል። ይህ ማለት እድሉ ተሰጥቶ ሳይጠቀሙበት ሲቀሩ በሩ ይዘጋል ማለት ነው። በሌላ መንገድ ደግሞ በሩ መዘጋት የሚያሳየው ወደ ቤት ወይም ወደ ህይወት ሞት እንዳይገባ፣ በሽታ እንዳይገባ፣ ጥፋት እንዳይገባ እግዚአብሔር እየከለከለ የጥፋት እጆችን እየከለከለ የሚያሳይ ፍንጭ የሚሰጥ ህልም ነው። መዝሙር 91 ቁጥር 10 ላይ ሲናገር ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም ይላል። ይህንን ህልም ባያችሁ ጊዜ እንድትጸልዩ ነው የሚያሳያችሁ። በር ሲዘጋ ማየት የጥንቃቄና የደህንነት በር ነው። አንዳንድ ጊዜ በር የሚዘጋው በረከቱ እንዳይባክንና ጠላት እንዳይገባ ነው። በኤልሳ ዘመን ያቺ መበለት ዘይት ስትቀዳ በሩን በእርሷና በልጆቿ ኋላ ዘግታለች። በሁለተኛ ነገሥት ምዕራፍ 4 ቁጥር 4 ላይ ሲናገር ገብተሽም ከአንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህ ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አለ። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ ኋላ በሩን ዘጋች። እነርሱ ማድጋዎቹን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር ይላል። በረከቱ ወይንም ዘይቱ የሚበዛው በሩ ተዘግቶና እሷና እግዚአብሔር ብቻ ሲሆኑ ነው። ለዚህ ነው በሩን ዝጊ ያላት። በር ሲዘጋ ማየት በአንተና በቤት መካከል እግዚአብሔር በሚስጥር ሊባርክ የሚፈልገው በረከት እንዳለ ፍንጭ የሚሰጥ ህልም ነው። በተመሳሳይ መልኩ በር ሲዘጋ ማየት ለብቻ ምሽግ ወይንም ጸሎት መግባትንና መዘጋጀትን ያሳያል። ለብቻ ሆነ ሰው እንዲያውቅ ያልፈለግከውን ሚስጥር እንዳለ የሚጠቁም ህልም ነው። ማቴዎስ 6 ቁጥር 6 ላይ አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ብሎ ይናገራል። ይህ የሚያሳየው ለአዲስ በር መከፈት ምልክት እንደሆነ ነው። አንድ በር ሲዘጋ ሌላ ትልቅ በር ይከፈታል ማለት ነው። በዮሐንስ ራእይ ምዕራፍ 3 ቁጥር 8 ላይ ሲናገር በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም ይላል። የሰው በር ቢዘጋ የእግዚአብሔር በር እግዚአብሔር ሊከፍት እንደሆነ ፍንጭ የሚሰጥ ህልም ነው። ይህ የሚያሳየው የደከማችሁበት ዘመን ተዘግቶ የእረፍቱ ዘመን፣ የበረከት ዘመን፣ የእልልታና የምስጋና ዘመን እንደሚከፈት የሚጠቁም ህልም ነው። ውሃ ሲደፋ ማየት እንደ ሁኔታው ሁለት አይነት መልእክት አለው። ውሃ የህይወትና የበረከት የመንፈስ ቅዱስ ምልክት ነው። ውሃ በብርጭቆ ወይም በሆነ ዕቃ የነበረው መፍሰሱ ወይም መደፋቱ የሚከተሉ ትርጉሞችን ያሳያል። ውሃ መደፋቱ የበረከት ብክነት እንደሆነ ፍንጭ ይሰጣል።
ውሃው ሳታስበው ተደፍቶብህ ወይም ፈሶ ካየኸው ይህ የጥንቃቄ መልእክት ነው። የሰበሰብከው ጸጋ፣ የሰበሰብከው በረከት በአያያዝ ጉድለት ምክንያት በጠላት ተንኮል እንዲፈስ መደረጉን የሚያሳይ ህልም ነው። መጽሐፍ ቅዱስ ላይ ከአባቱ ቤት በሻንጣ ይዞ የወጣውን ገንዘብ እንደበተነ የሚያሳይ አንድ ልጅ አለ። በሉቃስ ወንጌል ምዕራፍ 15 ቁጥር 13 ላይ ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ፣ ከዚያም እያባከነ ገንዘቡን በተነ ይላል። ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ራብ ሆነ፣ እርሱም ይጨነቅ ጀመር። ይህ ልጅ የበረከት ብክነት አታክ እንዳደረገው የሚያሳይ ፍንጭ የሚሰጥ ነው። ውሃ በህልም ሲፈስ ማየት ከጥፋትና ከብክነት ጋር የሚገናኝ ህልም ነው። ምግብ ሲበላሽ ማየት፣ በህልሞቻችሁ ምግብ ሲበላሽ ካያችሁ የሻገተ ወይም የተበላሸ ምግብ ማየት እጅግ ጥንቃቄ የሚሻ የሚያስጠንቅቂያ መልእክት ነው። ምግብ የጤና የበረከትና የመንፈሳዊ መብል ወይም የመንፈሳዊ ህይወት ምልክት ነው። ምግብ መበላሸቱ ደግሞ የሚከተሉትን ትርጉሞች ይይዛል። ጌታ የሰጠህን በስራና በትጋት በእድል ያገኘውን በረከት በእጅ ላይ ያለ ሳይጠቅም እንዲባክን ወይም እንዲበላሽ የሚሰራ የጠላት ሴራ መሆኑን ያሳያል። በረከትን እንዳይባክን የገንዘብ አያያዝ እና ውሳኔዎች በጸሎት እንድትመረምር የሚጠቁም ህልም ነው። ይህ የሚያሳየው ያለፈበት ሲስተም ወይም የቆየ አሰራር መሆኑን ያሳያል። ይህ የሚያሳየው ጊዜው ያለፈበትና ጥቅም ላይ የማይውል አገልግሎት የማይሰጥ እንደሆነና ሰው ይህን ነገር ከተጠቀመ ለጤናው አስጊ የሆነ ደረጃ ላይ እንደሚደርስ ምልክት የሚያሳይ። አንዳንድ ሰዎች ከእርሱ ለነገ አስቀሩ፣ እርሱም ተላ ሸተተም፣ ሙሴም ተቆጣቸው ብሎ ይናገራል። ቁጥር 1 ላይ ሲናገር ሰውም ሁሉ ዕለት ዕለት የሚበላውን ያህል የጠዋት ለቀመ፣ ፀሐይም በተኮሰ ጊዜ ቀለጠ ይላል። ይህ ህልም ካየ ትናንት የሰበሰብከው ለዛሬ አይበቃም፣ ስለዚህ ዛሬም የትናንትናውን ረስተ ዛሬ ሰብስብ እያለ የተናገረ ነው። እስራኤላውያን መናውን አሳድረው ሲያቆዩት ትላትል እንዳዘለ ትል እንደሆነ ይናገራል። ምግብ ሲበላሽ ማየት የበረከት መበላሸት፣ የኢኮኖሚ ውድቀት ወይም የጠላት ብክነት መንፈስ በዙሪያ የተርመሰመሰ እንደሆነ የሚያሳይ ህልም ነው። የደከምክበት ፍሬ ጥቅም ላይ ሳይውል እንዳይበላሽ መጸለይ እንዳለብህ ፍንጭ የሚሰጥ ህልም ነው። ብርጭቆ ሲሰበር ማየት፣ ብርጭቆ የንጽህና የብርሃን ምልክት ነው። ብርጭቆ ከቆሸሸ ውሃ መጠጣት አትችልም። ውሃ እንድትጠጣ አይጋብዝህም። አጥበህ በንጹህ ብርጭቆ ነው የምትጠጣው። ብርጭቆውን መስበር ግን መቆራረጥ ጉዳትን ያሳያል። ብርጭቆ ሲሰበር ማየት የሰላም መደፍረስ፣ የግንኙነት መቋረጥና ወይም በቤተሰብ መካከል የሚመጣውን ድንገተኛ ጥልና አለመግባባትን ያመለክታል። የተሰበረ ብርጭቆ ሲቆርጥ ማየት ጥንቃቄ የሚሻ መልእክት ነው። በቤተሰብ ላይ፣ በስራ ላይ፣ በትዳር ላይ ጥንቃቄ ካላደረግ ጉዳት አለው የሚል መልእክት ነው። ሔዋን በጠላት ተንኮል ያልተፈቀደ ፍሬ ከበላች በኋላ በትዳሯ ላይ ኃይለኛ ነውጥና ኃይለኛ የጠላት ውጊያ እንደተነሳባት ይናገራል። በዘፍጥረት ምዕራፍ 3 ቁጥር 6 ላይ ሲናገር ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቆታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ ይላል። ብርጭቆ ሲሰበር ስታዩ በቶሎ በመንፈሳዊ ዓለም መንቃትና መጸለይ እንዳለባችሁ ፍንጭ ይሰጣል። እነዚህን ህልሞች ባያችሁ ጊዜ በጌታ ፊት እንድትጸልዩና እግዚአብሔር አዲስ የከበረ ምዕራፍ እንዳለ ጌታ ኢየሱስ ክርስቶስ ይባርካችሁ። ኮመንት ላይ ያበረታታችሁኝ ያላችሁ ቅዱሳን ጌታ ኢየሱስ ይባርካችሁ። ይህ ቪዲዮ ደግሞ ላይክ እንድታደርጉ ደግሜ ያሳስባችኋለሁ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ እና የደውል ምልክቷን ተጫኑ። ለሌሎች ደግሞ ሼር እና ኮፒ ሊንክ እንድታደርጉ አሳስባችኋለሁ። በቀጣይ ቪዲዮ ሌላ የምሰራላችሁ ይሆናል። እግዚአብሔር ጸጋ ከሁላችሁም ጋር ይሁን። ሻሎም